ፍቅረኛዬ ሌላ ሰው አስረገዘ ትለናለች የዛሬ ባል ታሪካችን። ከፍቅረኛ ጋር የተዋወቅነው በፌስቡክ ነበረ። ምንም እንኳን የአንድ ሀገር ልጆች ብንሆንም በስራ ምክንያት የተለያየ ቦታ ነበር የምንኖረው። በአካልም አንተዋወቅም ነበረ። ለ1 ዓመት ከ6 ወር ያህል አብረን ከቆየን በኋላ መተህ ካላየኸኝ አልኩት እና መቶ ተዋወቀን። ከመላው በላይ በጣም ደስተኛ ነበረ። ቤተሰብ እንኳን ሌላ ሴት ሲመርጥለት አይሆንም ብሎ ስለኔ ነገራቸው። ጥሩ ጎኑ እነሱም ተቀበሉኝ። የተለያየ ሀገር ብንሆንም አንዳችን ለአንዳችን ታማኝ ነበረ። ታዲያ ከጊዜ በኋላ አባቱ ያርፋሉ። ፈተና ስለነበረብኝ ቶሎ ቀብሬ ተመለስኩኝ። እናም ከዚህ በኋላ ነበር ብዙ ነገሮች የተፈጠሩት። 2 ሳምንት ቤተሰቦቹ ጋር ተቀመጠና ወደ ቤቱ ገባ። አባቱ ካረፉ 1 ወር ሲሆናቸው ቤተሰብ ጋር እየሄደ ያለ ቴክስት አደረገልኝ። የሆነ ነገር ልንገርሽ አለኝ። ምንድን ነው አልኩት። አትለይኝም፣ አትጣይኝም፣ ሁሌም ከጎኔ ነሽ አለኝ። አዎ ቃል አለብኝ አይደለ አልኩት። እሺ ብሎ የሆነች ሴት አረገዘችብኝ አለኝ። ቀልድም መስሎኝ ነበረ። ቀልደኛ አልኩት። እሱ ግን ቁም ነገር ሲያወራ በሚምልበት መሐላ ማለልኝ። በጣም ደንግጬ ስልኩን ዘጋሁት። ከዚያም ዝም አልኩት። በጣም ነበር የከፋኝ። በቃ ከዛ በኋላ ቢለምነኝ ቢሰራኝ አልፈልግም ብዬ ተለየሁት። ከጊዜ በኋላ እሱም ሌላ ሴት አገባ። እኔም ህይወቴን መኖር ጀመርኩኝ። ነገር ግን ሁሌም እየደወለ ናፍቀሽኛል፣ ያላንቺ አይሆንልኝም ይለኛል። እኔ ግን ከዛ ዓለም ወጥቼ ራሴን በስራ ወጥሬ ደስተኛ ነኝ፣ በሰላም ህይወቴን እየኖርኩ ነው ትለናለች የዛሬ ባል ታሪካችን። እስኪ እናንተ በሷ ቦታ ብትሆኑ ምን ታደርጉ ነበር? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጦላት። የዛ ዕለት ትመጣለች ብዬ በጉጉት ጠበቅኳት። ስራዬን ትቼ ቀጠሮዬን ትቼ ቤቴን አሟሙቄ በተስፋ ጠበቅኳት። በዛ ጥበቃ ውስጥ ግን ብዙ ጥያቄ ነበረብኝ። እንዴት እሷ ድንግል ላትሆን ቻለች? እንዴት እሷ ጨዋ ላትሆን ቻለች? እኔ እሷን ሳቃት የማታውቀውን ወንድ አይኗን ሞልታ እንኳን አይታ አታውቅም። እኔ እንደዚህ የምወዳትን የምትወደኝን የምቀርባትን ሰው እንኳን እጇን ሰታኝ አይኗን ሞልታ አይታኝ አታውቅም። ጨዋነቷ እስኪገርመኝ ድረስ ጨዋ ናት። አይናፋርነቷ እስኪጨንቀኝ ድረስ አይናፋር ናት። ታዲያ እሷ እንዴት ነው ጨዋ ላትሆን የቻለችው? እንዴት ነው በዚህ ነገር ልትጠረጠር የቻለችው እያልኩኝ ከራሴ ጋር ሙግት ውስጥ ገባው። ወይስ እኔ ከማውቀው ውጭ ማንነት አላት? እውነትም ሰው አይታወቅም፣ የሰው ማንነቱ በእርግጠኝነት መነገር አይችልም የሚባለው ነገር እውነት ነው ማለት ነው? እሷም የተደበቀ ማንነት አላት ማለት ነው? እሷም የተደበቀ ሚስጥር አላት ማለት ነው እያልኩኝ ተበሰጫጨው፣ ግራ ተጋባው፣ ተገረምኩኝ። እኔ ይህን ነገር ዛሬ ከእሷ አንደበት ባልሰማው ኖሮ ደረቴን ነፍቼ እከራከርላታለሁ። ማንም ሰው ይህን ነገር ከእሷ ውጭ ቢነግረኝ በፍጹም ላምን አልችልም። ከራሴ ጋር ተጣላሁ፣ ከማውቀው ነገር ጋር ተጣላሁ። የማላውቀው ብዙ ነገር እንዳለ ተሰማኝ። መታ እስክጠይቃት እኔ የማላውቀው ህይወት ይኑራት አይኑራት በምን ምክንያት እዚህ ነገር ላይ እንደተገኘች ጠይቂያት እስካቅ ድረስ ተቁነጠነጥኩኝ። ሀውለት የዛ ዕለት በጉጉትና በመቁነጥነጥ ውስጥ ብጠብቃትም ሳትመጣ ግን መሸ። ተናደድኩኝ። ብዙ ጊዜ ስልኬን አነሳው ልደውልላት፣ ብዙ ጊዜ ስልኬን አነሳው ቴክስት ላረግላት፣ ግን ማስጠንቀቂያው ይታወሰኛል። በፍጹም እንዳትደውል፣ ቴክስትም እንዳታረግ፣ ከዚህ የባሰ ችግር ውስጥ እንዳከተኝ ያለችው ነገር ትዝ ሲለኝ ስልኬን ወረውረዋለሁኝ። በዛ ስሜት ውስጥ ሆኜ ሳትመጣ መሸ። በመነጋታውም ጠበቅኳት፣ በሶስተኛውም ቀን ጠበቅኳት ስራዬን ትቼ፣ ግን አልመጣችም። 3ኛው ቀን ላይ ተስፋ ቆርጬ ወደ ስራ የገባው። ነገር ግን ይበልጥ ናፍቆቷ በረታብኝ። ጥያቄውም ጭንቅላቴ ላይ እየጮኸ እንቅልፍና ሰላም አሳጠኝ። ከምንም በላይ ግን ናፈቀች። ቁጭት አንገላታኝ። እሷን በማጣቴ ተቆጨሁ። የተጠቂነት ስሜት ተሰማኝ። የአናሳነት ስሜት ተሰማኝ። ማጣቴ ነው ፍቅሬን የነጠቀኝ፣ ድፍረት ማጣቴ ነው ደግሞ ከሷ የለየኝ እያልኩኝ ራሴን አራገምኩት። ምን አለ እንደተመኘውላት መልካምና የሚረዳት የሚያፈቅራት ሰው አግኝታ ቢሆን እንኳን አይቆጨኝም ነበር። እኔ ጋር ያልነበረው ሀብት ነው፣ እኔ ጋር የሌለው ገንዘብ ነው። ግን ፍቅር እኮ ነበር እኔ ጋር። እውነተኛ መውደድ፣ እውነተኛ ስስት እኮ ነበር ለሷ። ታዲያ ለምን አልደፈርክም ይለኛል አንዱ ልቤ። ብትጠይቃት እኮ እምቢ አትልህም ነበር። ደፍረህ 1 እርምጃ ብትሄድ እኮ ካንተ ውጭ እሷም አትፈልግም ነበር። ራስህን ያስበላኸው ራስህ ነህ፣ ራስህን ያሰነፍከው ራስህ ነህ እያለ ሌላው ልቤ ደግሞ ይሰድበኛል፣ ይሞግተኛል። ሀውለት እነዚህ ብዙ ጥያቄዎችና ብዙ ቁጭቶች የመጠቃትና የአናሳነት ስሜት ከጥቅም ውጭ ያደረጉ። ምግብ መብላት አቃተኝ፣ ከሰው ጋር ማውራት አቃተኝ፣ ስራ መስራት አቃተኝ። እምፈልገው ቤቴ ሆኜ አልጋዬ ላይ ተጠቅልዬ ተኝቼ እሷንና ስለሷ ማሰብ ብቻ። በዚህ ሰዓት ስራዬም ላይ ሁኔታዬንም ደስ ያላለው አለቃዬ ምን ሆን ካለኝ
ትንሽ ህመም እየተሰማኝ ነው፣ ጥሩ አይደለሁም፣ የአንድ 15 ቀን እረፍት ሰጠኝ አልኩት። እሺ አለኝ። የ15 ቀን እረፍት ወስጄ እንደተመኘሁት እንደፈለግኩት ቤቴን ዘግቼ አልጋዬ ላይ ተኝቼ ቀናቶችን ማሳለፍ ጀመርኩኝ። ለመኖር ብቻ የሚያስፈልጉኝን ጥቃቅን ነገሮችን ብቻ እያደረግኩኝ ከሰውነት ጎዳና እስክወጣ ድረስ ካልጋዬ ላይ ሳልወርድ 15 ቀናትን አሳለፍኩኝ። በአንዱ ጠዋት በሬ ተንኳኳ። ማን ነው ደግሞ እኔ ጋር የሚመጣው? ፈልጎኝ የማያውቅ ሰው ማን ነው ብዬ እዛው በተኛውበት ማን ነው ስል ይንኳኳል። አሁንም ማን ነው እያልኩኝ ካልጋዬ መነሳት እንኳን አቅቶኝ ደጋግሜ ማንነቱን ስጠይቅ ማንነቱን ሊነግረኝ ያልቻለ ሰው መሆኑን ሳቅ ብድግ ብዬ በሩን ስከፍተው በቆምኩበት ደርቄ ቀር። እሷ ነበረች። በጣም ደነገጥኩ። ለምን እስከዛሬ አልመጣሽም አልኳት። ሌላ ምንም ጥያቄም መልስም ሰላምታም አልነበረም የሰጧት። እስካሁን ለምን አስጠበቅሽኝ? እስካሁን ለምን አልመጣሽም? በመነጋታው እመጣለሁ ብለሽኝ ነበረ፣ እየጠበቅኩሽ ነበር አልኳት። ዝም አለችኝ። ገፋ አርጋኝ ገብታ የቤቱን ሁኔታ ስትመለከት በጣም ደነገጠች። እኔንም በትኩረት ስታይም ግራ ተጋባች። ምን ሆነሃል? አሞሃል እንዴ? ደህና አይደለህም እንዴ አለችኝ። አዎ አሞኛል አልኳት። ታዲያ ለምንድነው ቤተሰብ ጋር ሄድከው? ለምንድነው እነሱ እንዲንከባከቡ ያላደረግከው አለችኝ። ብቻዬን ራሴን ማስታምመው ህመም ነው፣ ቤተሰብም ሆነ ሌላ ሰው የሚያውቀው ህመም አይደለም አልኳት። እሺ ተነስ ሐኪም ቤት እንሂድ አለችኝ። አልሄድም አልኳት። ታዲያ ምን እስክትሆን ነው የምጠብቀው? ቤትህ ምንድን ነው የሚመስለው? አንተ ምንድን ነው የምትመስለው? ብላ እንደለመደችው መቆጣት ጀመረች። ስትቆጣ ደስ ትለኛለች። ቁጣዋ የሆነ የሚያረጋጋና ደስ የሚል ነገር አለው። ተረጋጋሁ። አይ ደህና ነኝ፣ ማድረግ ያለብኝን ሁሉ አድርጌያለሁ። አንቺ እንዴት ነሽ አልኳት። እኔ በጣም ደህና ነኝ። እንደዚህ ሆነ ግን እያየውክ ዝም ብዬ ልቀመጥ አልችልም። ደህና ነኝ ትላለህ እንጂ ደህና አይደለህም። ሁሉ ነገርህ ደህና ለመሆንህን ያሳብቃል። ስለዚህ ተነስና ሐኪም ቤት እንሂድ አለችኝ። ደህና ነኝ፣ ምግብ ስላልበላው ብቻ ነው እንዴ የተጎዳሁት እንጂ ሌላ ምንም ችግር የለብኝም አልኳት። እሺ ምግብ ይዤልህ ልምጣ ብላ ልትወጣ ስትነሳ አያትውጪ፣ እኔ ራሴ ይዤ እመጣለሁኝ አልኳት። ተነስቼ ለባብሼ ወጣሁ። ስመለስ ቤቴን አጸዳርታ ሁሉን ነገር ቦታው ላይ አድርጋ ቁጭ ብላ ጠበቀች። የምፈልጋቸውን ምግቦች ቴካዊ አድርጌ ለሁለታችን የምንጠጣው ነገር ይዤ ወደ ቤት ተመለስኩኝ። እስካውራት ቸኩያለሁ። ካጠገቧ ለሰከንድ እንኳን መለየት አልፈለግኩም ነበር። ነገር ግን ወጥቼ ምግብ ማምጣት ነበረብኝ። ሳያት እኔ ራሱ ረሃቤ ከፍተኛ ደረጃ ደረሰ። መብላት ፈለግኩ። ያን ምግብ ይዤ መጥቼ በላን እንኳን ማለት ይከብዳል። ጥርግ አድርጌ ነው የበላሁት። እሷ ቀመሰች። ትንሽ ከተረጋጋም በኋላ ወደ ወሬያችን ገባን። ምንድን ነው የተፈጠረው? ያኔስ በመነጋታው እመጣለሁ ብለሽኝ ለምን አልመጣሽም አልኳት። በመነጋታው መምጣት አልቻልኩም። ወዲያው ካንተ ጋር ደውዬ ትንሽ ከቆየው በኋላ ባለቤቴ መጣ። ከዛ በኋላ በእንግዳ ቤቱ የተጨናነቀ ነበር። ቤተሰቦቹም የኔም ቤተሰብ ቅልቅሉ መልሱም ያው እንደምታውቀው ነው። እዛው ከባላይ ነበርኩኝ። በዛ መሀል ካይናቸው ብርቅ ጥሩ አይመጣም ብዬ ነው እዚህ ጥርጣሬው ላይ ሌላ እሳት እጨምራለሁ ብዬ ነው አለችኝ። ምንድን ነው የተፈጠረው አልኳት። አላቅም፣ ነገር ግን የዛ ዕለት አብረን ካደርም በኋላ እንደዚህ አይነቱን ንግግር አመጣ። ሴት ልጅ የመጀመሪያ ግንኙነቷን ስታደርግ መታየት ያለባቸው ምልክቶች ነበሩ። እነዛ ምልክቶች እኔ ጋር ምንም አልነበሩም አለችኝ። ታዲያ ለምን አልታዩም ስላት አላቅም አለች። ግራ ተጋብቼ ፈገግ ስል በጣም ተቆጣች። አንተም አላመንከኝም? አንተም ይሄን ነገር አልተቀበልከውም ማለት ነው አለችኝ። እኔ እንጃ ግራ ገባኝ። እንዴት እንደዛ ሊሆን ቻለ? እውነት እኮ ነው። ንጹህ ከሆንሽ ንጽህናሽን የሚያሳይ ምልክት ሊኖር ይገባል አልኳት። ያኔ ስቅስቅ ብላ ማልቀስ ጀመረች። የተፈጠረ ነገር ካለ አድርገሽ የምታውቂው ነገር ካለ ሌላ ህይወትም ከኔም ሆነ ከሌላ ሰው የተደበቀ ከነበረሽ ከኔ ከጓደኛሽ የምትደብቂው ነገር የለም። በግልጽ በመናገር ነው ችግሩን ልንፈታው የምንችለው። አሁን ምን ላይ ነው ያላችሁት አልኳት። ምንም አይነት ሰላም የለኝም። ሲወጣ ሲገባ ባለጌ ነሽ፣ ጨዋ አይደለሽም። እንደዚህ አይነት ሴት መሆንሽን ባቅ ከአንቺ ጋር ህይወትን አልመሰረትም ነበር፣ እናንተ ቤት አልገባም ነበር፣ ጨዋናት ተብዬ ነው ያገባሁሽ እያለ ይነተርከኛል። በሙሉ አይኑ እንኳን ሊያይ አስጠልቼዋለሁ። ዛሬ የምነግራችሁ አብዛኛውን ጊዜ ወንዶች ማለት ነው ይሄ ዴቲንግ ስቴጅ ላይ ማለት ነው እቺ ልጅ ግን ለሪሌሽንሺፕ ትሆናለች አትሆንም፣ ዴስፕሬት ናት አይደለች የሚለውን ነገር ቼክ የሚያደርጉበትን ወይም የሚፈትኑበትን 10 ኖርማል የሚመስሉ ግን ያልሆኑ መንገዶች ነው የምነግራችሁ። ሴቶች ይሄንን ቪዲዮ ጨርሳችሁ ብታዩ ተጠቀሙበታላችሁ እና ኮፒ ሊንክ እና ሪፖስት ደግሞ እንዳይረሳ። የመጀመሪያው ነገር ምን ያደርጋል መሰላችሁ? ገና ትውውቅ ላይ አይደለ ቴክስት መደራረግ ምናምን ይኖራል አይደለ? ሆም ብሎ ቴክስቱን ዲሌይ ማድረግ ይጀምራል፣ ወይም ደግሞ ቀስ ብሎ መመለስ። አሁን ለምሳሌ አሁን ሪፕላይ ያደርግልሽና
ከ30 ደቂቃ በኋላ፣ ከ1 ሰዓት በኋላ፣ ከ2 ሰዓት በኋላ፣ 4 ሰዓት፣ 5 ሰዓት እያደረገ ቴስት ያደርግሻል ማለት ነው። ሰፍ ብለሽ የጠፋ ምን ሆነ ነው መልስልኝ እንጂ ምናምን የምትይዋለሽ ወይስ you just go on with your day? እሱን ነው ቼክ ማድረግ የሚፈልጉትና እኔ ትዝ ይለኛል በጣም እንደዚህ አይነት ነገር አረግ ነበር። አሁን ሳስበው እንዴት ነው የሚያሳፍረኝ፣ ግን ያስቀኛልም። አክቹሊ አያሳፍርም። በቃ አሁን አሞቨሪት ብቻ እንደዚህ ስትሆኑ ማለት ነው ሴቶች። እኔ ለኔ የሰራልኝን ትክክለኛ ነገር ልንገራችሁ። እንደዚህ በፈለገበት ሰዓት ቴክስት እያደረገ ቀኑ ሙሉ ታይምሽን ከሚወስድብሽ ማለት ነው ምን ትያለሽ መሰለሽ? ኖርማል አይደለ? የዛኔ ጓማት አትችም ሰው አይ በቃ ቶሎ ሪፕላይ ማድረግ በምትችልበት ሰዓት ላይ እናወራለን፣ መልካም ቀን በይሽ። ምክንያቱም ያንን ኢንቫይሮንመንቱን ነው የምትደመሽበት ማለት ነው። ሶ ይሄ ያለ ሁለተኛው ትንሽ የኤፈርት መስጠት ማለት ነው። አሁን ለምሳሌ ዝም ብሎ ሾርት ሪፕላይ ለሆነ ፓራግራፍ ምናምን ጽፈሽ ኦኬ የስ ምናምን ይልሽና እንዴት ነው ሪስፖንድ የምታረገው? ጓ ብለሽ ትያለሽ ወይስ ስላሽ ነው የምትዩ የሚለውን ለማየት ማለት ነው። ሶስተኛ ደግሞ ምን ያደርጋል? አውቆ ኦሬዲ ቀጠሮ ምናምን ከነበራችሁ ላስት ሚኒት ላይ ካንስል ያደርግና እና ታዲያ ቀጣዩን መቼ እናድርገው ምናምን ይልሻልና ዝም ብለሽ አቬለብል ነሽ ወይ ገባሽ? አሁን ላይክ ሰፍ ብለሽ በቃ አሁን ዛሬ አንገናኝም ስለዚህ ለቀጣዩ ደግሞ ልዘጋጅ የምትሆነሽ ወይስ በራስሽ ተርም ነው የምትንቀሳቀሹ የሚለውን ለማየት ማለት ነው። ሶ እንደዚህ ሲሆን ከቻልሽ በቃ ላይ ሲመቸኝ እደውልልሃለሁ ምናምን በይ እንጂ በሱ ፕላን ዝም ብለሽ አትይጂ፣ እሺ? ይንቅሻል። አራተኛ አልፎ አልፎ ይሄ ስግጥ ብሎ ሳይሆን በቃ ይሄ ጓደኛዬ እኮ ምናምን ብሎ አውቆ የሆነ ሌሎችን ስም ምናምን ያመጣል ኮንቨርሴሽን ውስጥ ማለት ነው። ማለት ኢንሴኪዩር ትሆናለች ወይስ አትሆንም የሚለውን ለማየት ማለት ነውና በቃ ይሄ ገና ዴቲንግ ስቴጅ ላይ ስለሆነ ምን አገባሽ ቀለል አድርገሽ ላሽ በይሽ እንጂ ይሄ ማናት ምንድናት ምናምን ያሽ ኦቨር ኮንትሮል የምታደርጊ ከሆነ እሱ ሜዳ ላይ ነው የምትጮቹ ማለት ነው። አምስተኛው አውቆ ደግሞ አንዳንዴ ምን ያደርጋሉ? ኢኒሺየት ማድረግ ያቆማሉ። ቴክስት ማድረግ ነው ያቆሙና አንቺ ሪች አውት የምታደርጊ ከሆነ ያው ቼዚንግ ሞዴል ልትገቢ ነው፣ ተበላሽ ነው። ሶ እንደዛ ሲያደርጉ ዝም ማለት ልመጂ ማለት ነው። ኢትስ ኦኬ ማለት መጀመሪያ ላይ ወንዶች ሊደር ናቸው ተብሎ የለ ሰው ወንዱ ሊድ እንዲያደርገው መፍቀድ አለብሽ። ሌብል ሳይሰጥሽ ሚስት መጫወት ስለሌለብሽ ማለት ነው። ስድስተኛው ነገሮችን አንዲፋይንድ እንደሆኑ እንዲቀሩ ያደርጋል። ወይም ደግሞ እኛ ጓደኛሞች ነን ፍቅረኛሞች ነን ምንድነው ምናምን ብለሽ ግራ እንድትጋቢ ረጅም ሰዓት ላይ ያለ ሌብል ቁጭ ያደርግሽና ራስሽ ትሪት እንደምታረጊ ያያል ማለት ነው። ሶ አብዛኛውን ጊዜ ሴቶች እንደዚህ መቀራረቡ ምናምን ኢሞሽናል ኮኔክሽን ምናምን ሲመጣ በጣም ኮንፊውዝድ እንደሆነና የሚስት እንጫወት የለ ግን እሱ ምንም አይነት ተልኮ አላስቀምጠም። ወጣት ቢፈልግ ምን ሆነሽ ነው እኔ ምንድነን አልኩሽ ምናምን ብሎ ሊያገረጣሽ ነው። ሶ ቦታውንና ሁኔታውን መምሰልን ልመጅሽ። ይሄ ሚስት አትጫወች ቶሎ። ሰባተኛው በቂ የሆነ አቴንሽን ይሰጥሻል፣ ግን ይሄ ልብሽ ጋር የሚደርስ አቴንሽን አሁን ለምሳሌ ጠዋት ላይ ሄ ደህና ነሽ እንዴት ነሽ ምናምን በቃ ይሄ ቼክ አድርግሻለሁ ለማለት ማለት ነውና በቃ መልካም ቀን ምናምንሽና ይጣፋል ሙሉ ቀን ማለት ነው። ከዛ አንቺ ኦሬዲ አቴንሽን አለ ብለሽ ስለምታስቢ ቀሰፍሽ አሁን ይደውል ይሆን በኋላ ይደውል ይሆን እያልሽ ቼክ እንድታረጊ ማለት ነው። ግን እንዳልኩሽ ልብሽ ጋር የሚደርስ አይደለም። አትሊስት በቀን 3-4 ቼክ ቢያደርግሽ ጥሩ ነው አይደል? ገና ዴቲንግ ስቴጅ ላይ ያላችሁ ሲሆን ማለት ነው። ሶ ዴስፕሬትነትሽን ያኔ በዛ ቼክ ሊያደርግብሽ ይችላል። ሌላው ህይወት how available you are ወይም ደግሞ ምን ያህል available ናት እቺ ልጅ የሚለውን ነገር ለማየት አውቆ ማይሆን ሰዓት ላይ ወይ ይደውላል ምናምን ለምሳሌ አሁን ሌትስ ሴይ ከ3 ሰዓት በኋላ ምናምን ነገር ድንገት ይደውልና ወይ ከ4 ሰዓት ከ5 ሰዓት ወይ ሌሊት ነው ይደውላል ምናምን ሊያወራሽ ይሞክራል ምናምንና ያው እኛ ደግሞ ፍቅር ነው ብለን ኦሬዲ ኮምፕሮማይዝ የምናደርግ ከሆነ ተበላሽ የኛው ስቴጅ ላይ። ሶ ምንድነው የምታደርጊው? አይ እኔ ከዚህ ሰዓት በኋላ አሁን ኖርማሊ ሌላ ሰው ቢደውል ጓምትይበት ታይም ላይ ነው ይደውላል። አይ እኔ በዛ ላይ ማውራት ስለማልችል ከዚህ በኋላ ብለሽ አሰርቲቭሊ እንድትናገሪ ነው የሚፈልገው ማለት ነው። ሶ ዱ ዳት። ዘጠነኛው አንዳንዴ ደግሞ ሆም ብሎ ስሞል የሆነ ባውንደሪሽን ፑሽ ያደርጋል። አሁን ለምሳሌ በቀልድ መሃል ምናምን ትንሽ ዲስሪስፔክት የሚመስል ነገር ጣል ያደርጋል ምናምንና አብረሽ የምትይ ከሆነ ተበላሽ የኔ ቆንጆ። ሶ ምንድነው አሰርቲቭሊ መናገር፣ መስመርን አትለ ቦታው ላይ ማስቀመጥ መቻል አለብሽ እንጂ ዝም ብለሽ የምትጠጪ ከሆነ የእሱን ዲስሪስፔክት ምክንያት ነው የሚያጣው አንቺን ለማክበር ማለት ነው። አስረኛውና የመጨረሻው አውቆ ዝም ይላል ማለት ነው። በቃ ላይ ይሄ የሆነ አቴንሽን ሰጥቶን ድንገት ጭጭ ሲሉ ማለት ነው። ያ ሳይለንስ ይረብሻታል ወይስ እሺ ኦኬ እኔ ባልኖርም ላይፋን የምትቀጥል ሴት ናት ወይ የሚለውን ነገር ማየት ስለሚፈልጉ ጥፍት ይላሉ ማለት ነው። ሳቴና ጥፍት ሲሉ በተቻለሽ መጠን ሜንቴን ማድረግ ልመጂ ራስሽን ማለት ነው። ኢትስ ኦኬ